ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን ዋላችሁ እንደምን አረፈዳችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። እንግዲህ ተማሪዎች ያው ዩኒት 4ን ጀምረናል። ዩኒት 4 ጀምረን እንግዲህ ስለ ሴል ሪፕሮዳክሽን ነው እያየን ያለ ነው። ዛሬ ደግሞ በዚሁ ስር ያለውን ሌሰን 4 እናያለን። ያው ባዮሎጂ ግሬድ 10 ነው። ባለፈው ታስታውሱ ከሆነ አንድ ሚቶሲስን ለማካሄድ ወይም አንድ ሴል ከማዘር ሴሉ ተነስቶ እስከ መጨረሻው ለመድረስ 4 ፌዞችን እንደሚያካሄድና መጨረሻ ላይ አራተኛው ፌዝ ላይ ሲጨርስ ነው እንግዲህ ወደ መከፈሉ የሚመጣው። ሲከፈል በርግጥ ሳይቶካይኔሲስ ፌዝ ላይ መድረስ አለበት። ቢሆንም ግን 4 ፌዞች ተጠናቀቁ ማለት ያ ሴል በቃ በዲቪዥን ወይም ሴል ዲቪዥን ይካሄዳል ወይም አንድ የነበረው 2 ይሆናል ማለት ነው። ያ ሚቶሲስ እንግዲህ ባህሪው አንድ የነበረው 2 የነበረውን 4 ማድረግ ስለሆነ ማለት ነው። ባለፈው 3ቱን አይተናል። ለማስታወስ ያክል የመጀመሪያው ከማዘር ሴል እንደተነሳ ለመከፈል ዝግጁ በሚሆንበት ጊዜ ፕሮፌዝ ደረጃ ነው የሚሆነው። በፕሮፌዝ ላይ እንዳያችሁት ባለፈው እንዳየነው ክሮሞዞሞቹ ሲንግል የነበሩት ጥንድ ይሆኑና ወደ ሴንተር አካባቢ ይሰባሰባሉ። በሜታፌዝ ላይ ደግሞ እነኛ ጥንድ የሆኑት ክሮሞዞሞች ወይም ጂኖቹ ወይም ዘረመሎቹ ማለት ነው እነሱ ደግሞ ወደ ከፖል እስከ ፖል ጥንድ ሆነው ስትሬት ሆነው ወይም አሬንጅ ሆነው ይቀመጣል። እዛ ነው ሜታፌዝ ላይ አሬንጅመንት ፌዝ ያልነው። አናፌዝ ላይ ደግሞ ስንደርስ በሶስተኛው ደረጃ ላይ የመከፈል ቅርጽ ያሳይና እነኛ ስትሬት የነበሩት ወይም ከፖል እስከ ፖል ተበታትኖ ተደራጅተው ወይም ተሰድረው የነበሩት ክሮሞዞሞች አናፌዝ ላይ ሲደርሱ ደግሞ ይበታተኑና ለሁለት ስለሚከፈል ወደ ሁለቱ አቅጣጫ ይከፈለ ማለት አንድ የነበረው ሴል ወደ 2 የመክፈል ምልክት የሚያሳየው አናፌዝ ላይ ስለሆነ ክሮሞዞሞቹ እንግዲህ ወደ ሁለቱ አቅጣጫ ይበተናሉ ማለት ነው። የዛሬው ላይ ደግሞ ቴሎፌዝ ላይ ባለፈውም እንዳየነው ስዕሉንም እንዳያችሁት ገጽ 86 ላይ ነው ስዕሉ ያለው። ያው ፔጅ 86 ላይ ተመልከቱ። እዛ ላይ ያሉ ቴሎፌዝ ነው። ቴሎፌዝ እንግዲህ የመጨረሻው ደረጃ ማለት ነው። እዛ ላይ ወደ ፖላር ኤሪያ ይጠጉና ከፈል እድሉ በጣም ሰፊ መሆኑን በስዕሉም ያሳየናል። ከዛ በኋላ ያ ሴል አንድ የነበረው 2 ይሆናል ማለት ነው። ምክንያቱም 2 ኒውክለስ ተፈጥሯል። ሌሎች ፕሮቶፕላዝም የሚያስፈልጉት ነገሮች ስለተሟሉ ወደ መከፈሉ ይሄዳል። ልክ ሲከፈል ሳይቶካይኔሲስ ይደርሳል ማለት ነው። እሱንም እናያለን። ዛሬ እንግዲህ መጨረሻውን 4ኛውን ፌዝ እንመለከታለን ማለት ነው። እስካሁን ድረስ ለማስታወስ ያክል ነው። ነምበር 4 እንግዲህ ያው እንደነገርኳችሁ ቴሎፌዝ ይባላል። ቴሎፌዝ ሪቨርስ ኦፍ ፕሮፌዝ ነው የሚለው። ምክንያቱም ቴሎፌዝ ላይ እዚህ ጋር ፕሮፌዝ ሲጀምር ገና የመጀመሪያው ሴል ላይ ገና ጥንድ የሚሆኑበት ነው። ብዙም ምልክት የማይታይበት ያው አንድ መሆኑ ብቻ የሚታወቅበት ነው። ቴሎፌዝ ሲደርስ ግን ለ2 መከፈሉ ራሱ ቅርጾ ስለሚለይ ሪቨርስ ኦፍ ፕሮፌዝ የዚህ እንግዲህ ሪቨርስ ነው ማለት ነው። ፕሮፌዝ ሪቨርስ ቴሎፌዝ ነው ማለት ነው። this phase is also known as reversed prophase ይባላል። ፕሮፌዝ ሪቨርስ ነው because what has disappeared during the interphase will reappear during the telophase and vice versa ይላል። እንግዲህ እዚህ ላይ ነው እንግዲህ ልዩነቱ። ምክንያቱም እንደነገርኳችሁ ቴሎፌዝ ላይ 2 ቅርጽ የያዘ ሴል ስለምናገኝ ማለት ነው። ግን ፕሮፌዝ ላይ ምንም የሚታይ ነገር የለም። ያው አንድ ሴል መሆኑ ብቻ የሚታይበት ነው። ስለዚህ ልዩነት ስላላቸው ሪቨርስ ኦፍ ፕሮፌዝ የተባለበት ምክንያት ለዚህ ነው። አኮርዲንግሊ ኒውክሊየር ሜምብሬን ሪአፒርስ ኤንድ ሰራውንድስ ኢች ሴት ኦፍ ክሮሞዞምስ ቱ ክሪኤት 2 ኒው ኒውክላይ አራይቪንግ አት ኦፖዚት ፖልስ ይላል። እንግዲህ በዚህ ምክንያት ቴሎፌዝ ደረጃ በሚደርስበት ጊዜ ኒውክሊየር ሜምብሬኑ ራሱ ምን ይሆናል? ሰራውንድ ይሆንና ክሮሞዞም ይሆናል ቱ ክሪኤት 2 ኒው ኒውክላይ። እንደነገርኳችሁ 2 ኒውክላይ ይፈጥራል። በዛው ልክ ኒውክሊየር ሜምብሬኑን 2 ኒውክላዮች በኒውክሊየር ሜምብሬን ይሸፈናሉ። እንግዲህ ሪአፒር ይችላል። እንግዲህ እዚህ ጋር እንግዲህ አንድ የነበረው 2 መሆኑን ምልክት የሚያሳይበትና በትክክል ክሊር ሆኖ የሚታይበት ነው። ስሉ እንደነገርኳችሁ ስትመለከቱ ያሳያችኋል ማለት ነው። እዛ ላይ እንግዲህ ወደ መከፈሉ ሲያሳይ እነኚህ ኒውክሊየር ሜምብሬኑ ወዴት ይሰባሰባል? ወደ ኦፖዚት ፖል ነው። እንግዲህ ስሉ ላይ 2 ፖል ታያላችሁ። ለ2 የሚከፈሉ ወደ ፖሉ የተጠጉ ኒውክሊየር ሜምብሬኑ ወደ ኦፖዚት ፖሎቹ ሁለቱም ወደ ኦፖዚት ፖሎቹ ዳር ላይ ሆኑና መሀሉ ክፍት ይሆናል። ለመከፈል ዝግጁ ይሆናል ማለት ነው። ዘሚቶቲክ ስፒንድል ብሬክስ ዳውን ኤንድ ዲስአፒርስ ይላል። እንግዲህ እዚህ ጋር ዘሚቶቲክ ስፒንድሉ በፊት ታስታውሳላችሁ ስፒንድል ፋይበር ሚን አይተናል። እሱን በደንብ ልትመለከቱ ይገባል። እሱ መጀመሪያ ላይ አንድ ነበረ። እዚህ ላይ ስትደርስ ግን ብሬክ ይሆናል። ብሬክ ማለት ለ2 መከፈሉ ግልጽ ይሆናል ማለት ነው። ብሬክ ሆነ ማለት አንድ የነበረው እንግዲህ 2 ሆነ። ሁሉ ነገር ስለተዘጋጀለት መጨረሻ ላይ ሚቶቲክ ስፒንድሉ ብሬክ ይሆናል። ከዛ በኋላ ዲስአፒር ይሆናል ማለት ነው።
ይህ እንግዲህ የሚያሳየን አንድ የነበረው ሴል እንግዲህ በዚህ ሂደት ከፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ ሲደርስ ብሬክ ዳውን ይሆናል። መጨረሻ ላይ እንግዲህ ወደ ሳይቶካይነስ ይላል። እዛ ሄደ ማለት ሁለቱ የተለያዩ ሴሎች ተፈጠሩ፣ ራሳቸውን ችለው ተለያይተው ማለት ነው። እሺ ተማሪዎች እንግዲህ ቅድም እንደነገርኳችሁ ከዚህ በኋላ ከቴሎፌዝ ደረጃ በኋላ ያው ሳይቶካይነስ ነው የሚፈጠረው። ሳይቶካይነስ ማለት እንግዲህ እንመለከተዋለን። ሳይቶካይነስ ኦልሶ ኖውን አስ ሳይቶፕላዝሚክ ዲቪዥን ነው። በቃ ሳይቶፕላዝሚክ ዲቪዥን ተፈጠረ ማለት ያ ሴል ለሁለት ተከፈለ፣ ራሱን ቻለ ማለት ነው። ስለዚህ ሳይቶካይነስ ማለት ሳይቶፕላዝም ዲቪዥን ነው። ሳይቶፕላዝም ዲቪዥን ተፈጠረ ማለት ሁለት የተለያዩ ሴሎች ተገኙ፣ አንድ የነበረው ሁለት ሆነ ማለት ነው። ስለዚህ ሳይቶካይነስ ማለት ሳይቶፕላዝም ዲቪዥን ነው። ዊል ቴክ ፕሌስ አፍተር ዘ 4 ስቴጅስ ኦፍ ሚቶሲስ። እንግዲህ ይህ ሳይቶካይነስ የሚገኘው ከአራቱ ቅድም እንዳየናቸው ከአራት ስቴጅ ኦፍ ሚቶሲስ በኋላ ሳይቶካይነስ ይገኛል። ያው አራቱን ስቴጅ ቅድም እንደነገርኳችሁ ነው። ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ ይባላሉ። ከነሱ በኋላ ሳይቶካይነስ ነው። ይህ ደግሞ የመጨረሻው ደረጃ ነው። እዚህ ደረጃ ላይ በቃ አንድ የነበረው ሴል ለሁለት ተከፍሎ ሁለት ሴሎች እናገኛለን ማለት ነው። በቅንፍ ውስጥ ኒኩላር ዲቪዥን የሚለው ኒክለሳቸው ነው፣ ዲቫይድ ይሆናል ማለት ነው። ብዙ ጊዜ ባለፈው ሚቶሲስ ዋናው ታርጌቱ ኒኩለር ዲቪዥን ነው። ኒኩለሮቹ ለሁለት ተከፍሎ ማለት ሁለት የተለያዩ ሴሎች ተገኙ ማለት ነው። ግን ዙሪያውን ያው ሌሎቹ መምብሬኖቹ ሳይቶፕላዝም ቅድም እንዳልናቸው ተሟልተውለት ማለት ነው። ኒኩለር እንግዲህ ኒኩለር ዲቪዥን ሲባል ኒኩለር ቢከፈልም ዙሪያውን ደግሞ ራሱን የቻለ ሴል ሆነው ሌሎቹም ኮምፖነንቶች ይኖራሉ ማለት ነው። እንግዲህ እዚህ ጋር እንደምታዩት ሚቶሲስ ኮምፕሊትድ አለ፣ በቃ ተጠናቀቀ። አንድ የነበረው ሴል ሁለት ሆነ ማለት ነው። however its completion is animal cell is different from plant cell። ቢሆንም ግን ይህ ሂደት ይሄ ሚቶሲስ ሂደት ላይ በአኒማልና በእንስሳና በእጽዋት ላይ የተለያየ ነው እያለን ነው። ያንንም እናያለን። as animal cell is surrounded only by cell membrane ነው። የአኒማል ሴል እንግዲህ ማለት ኒውክለሱ በሴል መምብሬን የተሸፈነ ነው። ሳይቶካይነስ ኢኔብልስ ዘ ሳይቶፕላዝም ኦፍ ዘ ማዘር ሴል ፒንች ኦር ኮንስትሪክት ኢን ዘ ሚድል ነው የሚለው እንግዲህ እንግዲህ ሚድል ላይ ምን ይሆናል? ፒንች ይሆናል። ፒንች ማለት እንደ ቆንጥጦ እንደመያዝ ማለት ነው። ይሄ እንግዲህ በአኒማል ሴል ላይ የሚታይ ነው። ሳይቶካይነስ ሲካሄድ መጨረሻ ላይ ያው ፒንች የነበረው ቆንጥጦ የነበረው ሁኔታ ነው። አዘ ሪዛልት ዘ ቱ ዳውተር ሴልስ ኢንታይርሊ ሰፓሬት ይላል። መጨረሻ ላይ ቆንጥጦ ይዞ በነበረው እንትን ይለያይና ምክንያቱም ሴል መምብሬኖቹ ከተፈጠሩ በኋላ ለሁለቱ ምን ይሆናሉ? ቱ ዳውተር ሴልስ እናገኛለን፣ ሁለት ሴሎችን እናገኛለን ማለት ነው። ይህ ሁለት ሴል መምብሬን ከተፈጠረ በኋላና ከዛ ፒንች ወይም ኦር ኮንስትሪክትድ ኢን ዘ ሚድል የነበረው መሀል ላይ ነበር የያዘው። መጨረሻ ሪዛልት ዘ ቱ ዳውተር ሴልስ ኢንታይርሊ ሰፓሬት የሆኑና ሁለት ዳውተር ሴል እናገኛለን ማለት ነው። በፕላንት ላይስ እንግዲህ ይሄ በአኒማል ሴል ላይ ያው ሴል መምብሬን ብቻ ነው፣ ሌላ ነገር ስለሌለ ነው። however as plant cell is surrounded by hard cell wall እንግዲህ in addition to the cell membrane እንግዲህ ፕላንት ሴል ከአኒማል ሴል የሚለያቸው ወይም የእጽዋት ሴሎች ከአኒማል ሴል ወይም የእጽዋት ህዋስ ከአኒማል ህዋስ የሚለየው ዋናው ምክንያት እዚህ ጋር ሴል መምብሬን ብቻ ነው ያለው። አኒማል ሴል አንደኛ ሴሎቹ ብዙ ጊዜ ተሸፍነው በቆዳ ውስጥ ስለሚገኙ በተፈጥሮም ደግሞ ሴል መምብሬን ብቻ ነው ያላቸው። እዚህ ግን በተጨማሪ ምናል ሴል ወል አላቸው። ሴል ወል እንግዲህ ጠንካራ የሆነ ቅርፊት አላቸው ማለት ነው። ራሱ ሽፋን የሚሆናቸው ወል ያው ግድግዳ ነው። የሴል ግድግዳ ወይም የሴል ቅርፊት ወይም የሴል ግድግዳ የሴል ወል የምንለው ከሴል መምብሬን በተጨማሪ ያላቸው ማለት ነው ፕላንቶች። ስለዚህ በዚህ ምክንያት ከአኒማል ሴል ፕላንት ሴሎች የተለየ አደረጃጀት አላቸው ማለት ነው። እሺ ቃል እንግዲህ በዚህ ምክንያት እንግዲህ ሳይቶፕላዝም ካኖት ሲምፕሊ ፒንች ኦፍ ኤንድ ፉሊ ሰፓሬትድ። በዚህ ምክንያት እንግዲህ የፕላንቶች ሳይቶፕላዝም ምክንያቱም ሴል መምብሬንም አላቸው ሴል ወልም አላቸው። በዚህ ምክንያት በቀላሉ እንደ አኒማል ሴልስ በቀላሉ ሴፓሬት መሆን አይችሉም ማለት ነው። ኢንስቲድ ኤኒ ዎል ዊል ቢ ሌድ ዳውን ቢትዊን ዘ ቱ ዳውተር ሴልስ። እንግዲህ በአንጻሩ አዲሱ ዎል እንግዲህ ለሁለቱም አዲስ ዎል ስለሚያስፈልጋቸው እነዚህ ደግሞ ሌድ ዳውን ይላል፣ በመካከላቸው ያርፋል፣ ይወድቃል ማለት ነው። በሁለቱ ዳውተር ሴሎች መካከል ኒው ዎል ከሴል መምብሬኑ በተጨማሪ ኒው ዎል ቅድም ያልነው ሴል ዎል ያልነው ኒው ዎል በሁለቱ መካከል ይሆንና ለሁለቱም ተጨማሪ ዎል ይኖራቸዋል ማለት ነው። ቱ ዳውተር ሴልስ ይላል። ዘስ ዘቱ አጀሰንት ሴልስ ሪሜይንድ ጆይን ቱጌዘር ባይ ዘ ሚድል ዎል ኮልድ ሚድል ላሚና ይባላል። ስለዚህ ሁለቱንም እንግዲህ ሴሎች የሚያገናኛቸው ይሄ ሚድል ዎል
በመሃላቸው ሆኖ የሚያገናኛቸው ወይም እንዲለያዩ የሚያደርገው ዎል ማለት ነው። ይሄ ዎል ምን ይባላል? ሚድል ላሜላ ይባላል ማለት ነው። ምክንያቱም በሁለቱ መካከል ምን ይወድቃል ብለናል? አጀሰንት ሴልስ ሪሜን ጆይን ቱጌዘር ይላል። ሌድ ዳውን ይላል። እዚህ ጋር ኤኒ ዌል ዊል ቢ ሌድ ዳውን ቢትዊን ዘ ቱ ዳውተር ሴልስ ይላል። በሁለቱ መካከል ይሄ አዲሱ ዎል ወይም ይሄ አዲሱ ግድግዳ ስለሚያርፍ በሁለቱ ዳውተር ሴሎች መካከል ስለሚያልፍ ያ ደግሞ ያረፈው በሁለቱ መካከል ያረፈው ኒው ዎል ምን ይባላል? ያ ዘ ሚድል ዎል ወይም በመሃላቸው ስለሆነ ሚድል ዎል ነው የሚባለው። ይህ ሚድል ዎል ስም አለ። ምን ይባላል? ሚድል ላሜላ። ሚድል ላሜላ እንግዲህ በቱ ዳውተር ሴልስ በፕላንት ሴል ላይ መሀል ላይ የሚያርፈው ኒው ዎል ማለት ነው። ኦኬ ተማሪዎች እንግዲህ እንዲህ እያለ ይቀጥላል። ዘ ፕሮሰስ ኦፍ ሚቶሲስ ኢዝ ኢምፖርታንት ቱ ኢንክሪዝ ሴል ነምበር። በፊትም ብለናል የሚቶሲስ ዋናው ፕሮሰሱ ሂደቱ አስፈላጊነቱ የሴሎችን ቁጥር መጨመር ነው ብለናል። ዊች ኢንተርን ኢዝ ኢሴንሻል ፎር ግሮዝ። ይሄ ደግሞ ለእድገት ወሳኝ ነው ማለት ነው። ምክንያቱም ሴሎች በበዙ ቁጥር ያ ፕላንትም ሆነ አኒማል እያደገ ይመጣል። የሴል ቁጥር በጨመረ ቁጥር እያደገ ይመጣል ማለት ነው። ዊ ሁማን ቢንግስ እኛ የሰው ልጆች አፍተር ዘ ዩኒየን ኦፍ ሃፕሎይድ ኤን ስፐርም ኤንድ ሃፕሎይድ ኤን ኤግስ። እንግዲህ ከሃፕሎይድ ማለት ያው ነጠላ የሆነው ስፐርም ሴል እና ሃፕሎይድ የሆነው ኤግ ወይም ከሴቷ የሚገኘው እንቁላል በሚገናኝበት ዩኒየን በሚሆን ስታርትድ ዛይጎት ምን ይፈጠራል? ዛይጎት ይፈጠራል። ዊች ኢዝ ዳይፕሎይድ ቱ ኤን። ዛይጎት ማለት ዳይፕሎይድ ነው። ምክንያቱም ከዚህ አንድ ኤን ወስዷል፣ ከዚህ አንድ ኤን ከወንዱ ስፐርምን ወስዷል፣ እሱ አንድ ሃፕሎይድ ነው። ከሴቷ ደግሞ ኤግን ወስዷል። ይህም ሁለቱ ዩኒየን ወይም ግንኙነት አድርገው ውህደት በሚፈጠርበት ጊዜ ዛይጎት ይፈጠራል። ዛይጎት ማለት በሌላ አባባል የሁለቱ ውህድ ስለሆነ ቱ ኤን ዳይፕሎይድ ይሆናል። ሃፕሎይድ የነበሩት ሁለቱ ሃፕሎይዶች አንድ ላይ ዳይፕሎይድ ይሆናሉ። ዛይጎት ይፈጠራል። ይሄ ዛይጎት በሌላ አባባል ያው ጽንሰት ለመጀመሪያው ስፐርምና ኤግ ተዋህዶ የሚፈጠረው ጽንሰት ማለት ነው። ዘን ዛይጎት ባይ ሪፒትድ ሴል ዲቪዥን። እንግዲህ ዛይጎቱ በተደጋጋሚ እንደዚህ በሚሆንበት ጊዜ ሴል ዲቪዥን ይፈጠራል። ሴል ዲቪዥን ደግሞ ስሩ ሚቶሲስ ዲቨሎፕስ ኢን መልቲሴሉላር ኦርጋኒዝም። ይህ በመሆኑ ምክንያት እንግዲህ ብዙ ሴሎች ስለሚፈጠሩ መልቲሴሉላር ኦርጋኒዝም ይፈጠራል። እጅግ በጣም ብዙ የሆነ ሴል ያላቸው ኦርጋኒዝሞች ይፈጠራሉ። ዚስ ኢዝ ሃው ዊ ሁማን ቢንግስ አር ሜድ አፕ ኦፍ። እንግዲህ የሰው ልጆች ለዚህ ነው የሰው ልጆች ከብዙ ሚሊየን ሴልስ መልቲሴሉላር ስለሆኑ ከብዙ ሚሊየን ሴል ነው የሰው ልጆች በውስጣችን ከብዙ ሚሊየን ሴል የተገነባ ነው የምንለው በዚህ ሂደት ነው። እንግዲህ ኤግና ስፐርም ይገናኛል። የነሱ ሴል ዲቪዥኑ ይፈጠርና ሴል እየጨመረ እድገትም ይኖራል። አጠቃላይ እንግዲህ የሰው ልጆች ከብዙ ሚሊየን ሴል ነው የተገነባ ነው የምንለው በዚህ ምክንያት። እጽዋቶችም ትላልቅ ግዙፍ እጽዋቶችም ልክ እንደዛው ማለት ነው። ሴልስ ሃቭ ኤ ፋይናይት ላይፍ ስፓን። እንግዲህ ሴል የፋይናይት ላይፍ ስፓን ነው። የመጨረሻው እንግዲህ የላይፍ የህይወት እንትን ሴል ነው ማለት ነው። they wear out became damage ይላል። እንግዲህ በሚጎዱበት ጊዜ ወይም ከጥቅም ውጭ በሚሆኑበት ጊዜ they need to replace continuously። እንግዲህ በሚጎዱበት ወይም ደግሞ ከጥቅም ውጭ በሚሆኑበት ጊዜ የግድ መተካት አለባቸው። ካልተተኩ ያ ኦርጋኒዝም ስለሚሞት ማለት ነው። ለዛም ነው ይህ እነኚህ የሚቶሲስና የሚዮሲስ ሂደቶች ወይም ሴል ዲቪዥን የሚያስፈልገው ለዚህ ነው። ከጥቅም ውጭ የሆኑት እንዲሁም የተጎዱት መተካት ስላለባቸው ማለት ነው። ኮንቲኒየስሊ መተካት አለባቸው በየጊዜው ማለት ነው። ፕሮሰስ ኦፍ ግሮዝ ሪፔር ኤንድ ሪፕሌስመንት ይባሉ። እንግዲህ እድገት የሚገኘው በሴሎች መብዛት ነው። ሪፔር እንደገና የተጎዱት መጠገን አለባቸው። ሪፕሌስመንት ደግሞ የሞቱት መተካት አለባቸው። አያችሁ፣ ሪፕሌስመንት ኦፍ ዴድ አያችሁ፣ የሞቱት መተካት ሪፕሌስ መሆን አለባቸው። ዴድ ሴልስ ኦል ሪሊ ኦን ሴል ዲቪዥን ስሩ ሚቶሲስ። እነኚህ በሙሉ እንግዲህ ለእድገትም መብዛት አለባቸው፣ መጠገን አለባቸው። የተጎዱት የሞቱትን መተካት አለባቸው። ይህ ደግሞ መሆን የሚችለው በምንድን ነው? በሴል ዲቪዥን ነው። ሴል ዲቪዥን ውስጥ በማን በሚቶሲስ ነው ማለት ነው። በአንጻሩ ዩኒሴሉላር ኦርጋኒዝም ላይክ አሜባ ኦልሶ ዩዝ ሴል ዲቪዥን። እንግዲህ ዩኒሴሉላር የሚለው ሲንግል ሴል ራሱን የቻለ ሲንግል ሴል ነው። አንድ ሴል ነው ራሱን ችሎ የሚንቀሳቀሰው፣ ሲባዛም ራሱን ችሎ እንጂ በብዛት በዝቶ ግዙፍ የመሆን አቅም የለውም። ግን ዩኒሴሉላር ኦርጋኒዝም የሚባሉት እንደ አሜባ አይነቶቹ እንግዲህ ሴል ዲቪዥን ያካሄዳሉ። ይሄ ደግሞ በሚቶሲስ የሚያካሄዱ ሴል ዲቪዥን ለምንድን ነው ጠቀሜታው? ኢንክሪዝ ዜር ነምበር ኦፍ ፖፑሌሽን። እንግዲህ ይሄ ለእድገት ሳይሆን የአሜባን ዝርያ ወይም ማብዛት ነው። ፖፑሌሽኑን ማብዛት፣ ዝርያውን ማብዛት ነው። በጣም በብዙ ሺህ የሚቆጠሩ አሜባዎች ይፈጠራሉ ማለት ነው። ያው ጎጂም ቢሆኑ እንግዲህ ያው ህይወት ያላቸው ስለሆነ የእነሱ ሚቶሲስ ግን ለምንድን ነው? ኢንክሪዝ ዜር ነምበር ኦፍ ፖፑሌሽን፣ የእነሱን መብዛት ለመጨመር እንጂ ለግሮዝ አይደለም ማለት ነው። ምክንያቱም አንድ ሴል ስለሆነ ያንኑ ሴል ይተካል።
ብዛት ይጨምራል እንጂ እድገት ብዙ ሴልስ ተደራርቦ ስለማይሆን ግሮዝ ወይም እድገት መጠኑ አይጨምርም ማለት ነው። እዚህ ጋር እንግዲህ አንድ ነገር እነግራችኋለሁ። ስቱደንትስ ሪድ ኪ ተርምስ ኢን ዩር ቴክስት ቡክ። አሁን ከእናንተ ቴክስት ቡክ ላይ ኪ ተርምስ አለ ፔጅ 88 ላይ ፔጅ 88 ላይ እነኚህ 3 ነገሮች አሉላችሁ። በደንብ አንብባቸው። ስፓይንደል ፋይበር ቅድም ያልነው ለሁለት ሲከፈል ብለን የነገርናችኋል። እሱ ሲከፈል መጨረሻ ላይ ያው ምን ይላል ታስታውሱ ከሆነ ብሬክ ስፓይንደል ፋይበር ይላል። እሱ በሚሰበርበት ጊዜ ለሁለት ሴል ተከፍሎ 2 ሴል እንደሚፈጠር ሆሞሎጎስ ክሮሞዞምስ የሚላለ ይህንን ተመልከቱ። ክሮሞዞም ጂን የምንለው ወይም ዘረመል የምንለውን ሆሞሎጎስ ምን ማለት ነው የሚለው መጽሐፋችሁ ላይ ስላለ አንብቡት ፔጅ 88 ላይ። እንዲሁም ሲስተር ክሮማቲድስ የሚባላል እሱን በደንብ አንብቡት። ስታነቡት ይበልጥ ግልጽ ይሆንላችኋል ማለት ነው። the process of meiosis of characters እስካሁን ድረስ ልብ በሉ። እዚህ ጋር እያየን ያለ ነው ሚቶሲስ ነው። አሁን ሚዮሲስን ደግሞ እንመለከት ነው። the process of meiosis of characteristics feature of organisms that reproduce sexually። እንግዲህ ሚዮሲስ ባለፈው የሚቶሲስን አይተናል። ብዙ ጊዜ ልክ እንደ አሜባ አይነቱም ስለሚከፋፈሉ ሌሎችም አንድ የነበረው ሴል ወደ 2 የሚከፋፈል። እዚህ ጋር ደግሞ ሞር ትኩረት የሚሰጠው ሚዮሲስ ሪፕሮዳክቲቭ ሴክሹዋሊ ነው። ኢት ኦከርስ ኢን ሪፕሮዳክቲቭ ኦርጋንስ ሰች አዝ ኦቫሪስ ኦፍ ፊሜል። እንግዲህ በሴቶች ላይ በአጠቃላይ ጾታ ሴት ሲባል ለሰው ብቻ ሳይሆን አጠቃላይ እንስሳትም ለእጽዋትም ፊሜል ላይ ኦቫሪስ አላቸው። እንቁላል የሚመረትበት ቦታ ምን ነው? ኦቫሪስ ፎር ፊሜል አኒማልስ ይላል። እንግዲህ አጠቃላይ ለሴት እንስሳት ኦቫሪስ አላቸው ማለት እንቁላል የሚመረትበት። ቴስትስ ኦፍ ሜል አኒማልስ ነው። ለወንድ እንስሳዎች ደግሞ ቴስትስ አላቸው። ይሄ ቴስትስ እንግዲህ ዋናው ስፐርም የሚመረትበት ቦታ ማለት ነው። ለሴት እንስሳዎች ደግሞ ዋናው እንቁላል የሚመረትበት ቦታ ኦቫሪ ነው ማለት ነው። ይሄንን ለማሳየት ነው። እሺ ተማሪዎች እንግዲህ ቅድም እንዳየነው ለሴት እንስሳዎች ኦቫሪስ አለ። ለሴቷ የዘር እንቁላል የሚመረትበት ቦታ ኦቫሪስ ሲባል የወንድ ደግሞ ቴስትስ መሆኑን አይተናል። ለእንስሳ ነው እሱ። ለእጽዋቶች በተለይ ለፍላወሪንግ ፕላንትስ ለነኚህ ለአበባማ እጽዋቶች ደግሞ አንተር ኤንድ ኦቪል ናቸው። አንተር የወንዴው ፖለን የሚመረትበት ነው። ኦቪል ደግሞ እዚህ ጋር የሴቷ ፍላወሪንግ ኦቪል ያው እንቁላል የሚመረትበት ቦታ ማለት ነው። እሺ እንግዲህ ተማሪዎች እንደነገርኳችሁ እንግዲህ ለፍላወሪንግ ፕላንት አንተር ለወንዴው ነው። ኦቪል ደግሞ ለሴቷ ነው ማለት ነው። ለፍላወሪንግ ፕላንት ስፔሻሊ። ለሰው ልጅ ግን ቅድም እንደነገርኳችሁ ሴቷ ኦቪል ነው እንቁላል የምታመርትበት ቦታ። በአንጻሩ ደግሞ ወንዱ ደግሞ ቴስትስ ነው ብለናል፣ ስፐርም የሚመረትበት ቦታ። በአንጻሩ ግን ለፍላወሪንግ ፕላንት ደግሞ አንተር ለወንዱ ሲሆን ኦቪል ደግሞ ለሴት ነው። በፊትም ተመራችሁታል ሳይንስ ላይ፣ ይበልጥ ለማጠናከር ነው። ዋናው ግን ሚዮሲስ ነው። ሚዮሲስ እንግዲህ እነኝህን ይፈልጋል። የወንድና የሴትን የጾታ ግንኙነት ተደርጎ የሚገኝ ሴል ዲቪዥን ስለሆነ ነው ከሚቶሲስ የሚለየው እሱ ጋር። ሚቶሲስ ግን ቅድም እንዳየነው በተለይ ለዩኒሴሉላሩ ላይ ጾታ የላቸውም፣ አንዱ ራሱ እየተከፈለ ስለሚመጣ ማለት ነው። ሚዮሲስ ላይ ግን ሚዮሲስ ኢንቮልቭስ 2 ፊውዥንስ ኦፍ ዘ ኒውክለስ ጊቪንግ ራይዝ ቱ 4 ጋሜትስ ኦር ሴክስ ሴልስ ይላል። እንግዲህ እዚህ ጋር እንደምታዩት ሚዮሲስ እንግዲህ ኢንቮልቭ የሚያደርገው ሁለቱን እንግዲህ የወንዴና የሴቷን እንትን ይፈልጋል። ከዛ በኋላ 2 ፊውዥንስ ኦፍ ዘ ኒክለስ ነው። 2 ፊውዥን ነው ጊቪንግ ራይዝ ቱ 4። ያ እንግዲህ 2 የነበረው ምን ይሆናል? ራይዝ ቱ 4 ወደ 4 ያድጋል። ጋሜትስ ኦር ሴክስ ሴልስ ታያችሁ ወደ 4 ከፍ ይላል ማለት ነው። ኢች ፕሮሰሲንግ ሃፍ ዘ ነምበር ኦፍ ክሮሞዞምስ ኤንድ ፕሬዘንት ኢን ዘ ማዘር ሴል። ሃፉ ግማሹ ለማዘር ሴል ይሆናል ማለት ነው። ሜስ ኢዝ ኮልድ ሪዳክሽን ዲቪዥን። ዋናው እዚህ ጋር ትኩረት መስጠት ያለባችሁ ከሚቶሲስ የሚለየው ሚዮሲስ በተፈጥሮ ምን ይባላል? ሪዳክሽን ዲቪዥን ነው ማለት ክሮሞዞሙን በተፈጥሮ የመቀነስ አቅም ያለው። ምክንያቱም ያ ነገር የተስተካከለ ጤናማ እንዲሆን የግድ ሪዳክት መደረግ አለበት፣ አለበዚያ ችግር ስለሚፈጠር እሱ እናያለን። አዝ ዘ ፋይናል ዳውተር ሴልስ አር ሃፕሎይድ ኤን ሃፕሎይድ ማለት ያው ሲንግል ነው። አዝ ኮምፔርድ ቱ ዳይፕሎይድ ኤን ማዘር ዲቪዥንስ ነው። እንግዲህ ከሃፕሎይድ ከነጠላው ኮምፔርድ ቱ ዳይፕሎይድ ኤንቱ ነው፣ ማዘር ዲቪዥን ነው። ዋት ውድ ሃፕን ኢፍ ዘ ሂውማን ጋሜትስ። እንግዲህ ከአንዱ ከሃፕሎይድ ከሌላው ጋር ተገናኝቶ ዳይፕሎይድ ሲፈጠር ዋት ውድ ሃፕን ኢፍ ዘ ሂውማን ጋሜትስ ስፐርም ሴልስ ኤግ ሴልስ ሃድ 46 ክሮሞዞምስ ላይክ ዘ አዘር ቦዲ ሴልስ ነው። ምን እያለ ነው አሁን እዚህ ጋር? ለምሳሌ የሰው ከእናትየው 46 ክሮሞዞም ይወስዳል ይላል፣ ከአባትየውም 46 ክሮሞዞም ይወስዳል። ኖርማሊ ስናየው አሁን እንግዲህ አንድ የሚወለድ ልጅ እንግዲህ ስንት ይሆናል ማለት ነው? እንደምታዩት 46 ከወሰደ ቢያንስ ስንት ይሆናል? 92 ክሮሞዞም ይኖረዋል። ግን አይደለም። ግን ማንኛውም የሰው ልጅ ግን 46 ክሮሞዞም ነው ያለው። ያ እንዴት ሆነ? ያ ምክንያቱም ሚዮሲስ እንደነገርኳችሁ
ሪዳክሽን ዲቪዥን ስለሆነ ማለት ነው። እሱን ይበልጥ እናያለን አሁን። እሺ እንግዲህ እንደነገርኳቸው ተማሪዎች ከሁለቱም ከወሰደ አንድ ልጅ ለምሳሌ ወይም አንድ ሴት ልጅ ሆነች ወንድ ልጅ ከእናትና ከአባታቸው 46 ከወሰዱ የግድ የምንጠብቀው ስንት ነው? 92 ነው አይደል? 46 ሲደመር 46 ማለት ነው። the answer is simple that there will be 92 chromosomes in the zygote ብለን ነው የምናስበው which will not be normal። እንግዲህ 92 ክሮሞዞም አለው ካልን ያ ነገር ጤናማ አይደለም ነው። ጤናማ ለመሆን ማንም ሰው 46 ክሮሞዞም ነው ያለው። ግን ሲምፕሊ ስናየው ግን 46 ከእናቱ ከወሰደ 46 ከአባቱ ከወሰደ 92 ይኖረዋል ብለን እንገምታለን። ግን አይደለም። የሚዮሲስ ጥቅሙ እዚህ ጋር ነው። ሚዮሲስ ምን ያደርጋል? ሪዳክት ያደርግና በግማሽ ትክክለኛው ኖርማል ያስቀምጠዋል። 92 ቢሆነው ይሄ ልጅ ወይም ይሄ ሰው ኖርማል አይደለም ማለት ነው። ምክንያቱም አንድ ሰው ሊኖረው የሚገባው ክሮሞዞም 46 ስለሆነ ዘስ ዱሪንግ ጋሜቶጄኔሲስ ጋሜቶ ፎርሜሽን አያችሁ፣ ጋሜቶ ፎርሜሽን ወይም ጋሜቶጄኔሲስ ይሄ ነው እንግዲህ። ይሄ ፕሮሰስ ምን ያደርገዋል? ኢን ሁማን ኦቫሪስ ኤንድ ቴስቲስ the 46 chromosomes in the initial mother will be reduced by half። እንግዲህ 46 የነበረውን ይሄ ጋሜቶጄኔሲስ ወይም ጋሜቶ ፎርሜሽን ምን ያደርገዋል? 46 የነበረውን በግማሽ ቀንስና 23 ያደርገዋል። የወንዱንም የሴቱንም። ከዛ በኋላ አያችሁ reduced by half to 22 chromosomes by meiosis። እንግዲህ በሚዮሲስ ሂደት በጋሜቶጄኔሲስ ወይም በጋሜቶ ፎርሜሽን 46 የነበረውን በግማሽ ቀንስና የሴቷንም 23 የወንዱንም 23 ያደርጋል። ይሄ እንግዲህ የሚዮሲስ ውጤት ነው ማለት ነው። as a result the sperm or egg cells nuclei will have 26 chromosomes haploid abbreviated as n ይላል። 23 ከእናት 23 ከአባት ይወስድና ሃፕሎይድ የነበረው ዳይፕሎይድ ሆኖ 46 ሆኖ ኖርማል ልጅ ይፈጠራል ማለት ነው። ሶ ዌን ስፐርም ኤንድ ኤግ ጆይን ቱጌዘር አት ፈርቲላይዜሽን አያችሁ እንግዲህ በፈርቲላይዜሽን ጊዜ የስፐርምና ኤግ በሚገናኝበት ጊዜ ያው ኤዛይጎት ዛት ኮንቴንስ ዘ ኖርማል ነምበር ኦፍ 46 ክሮሞዞምስ አያችሁ እንግዲህ በሪዳክሽን በሚዮሲስ ሂደት ቅድም እንዳልነው በጋሜቶ ፎርሜሽን አማካኝነት ሪዳክት የሆኑና ግማሽ በግማሽ መጨረሻ ላይ ኮንቴንስ ኖርማል ነምበር ኦፍ 46 ክሮሞዞም ይመጣል ማለት ነው። በግማሽ ስለቀነሰ የወንዶ 23 የሴቱ 23 23 ፔርስ ይሆናል። 23 ፔርስ ማለት 46 ክሮሞዞምስ ይኖረዋል። ይሄ ዳይፕሎይድ አብሪቬትድ አዝ 2n ይሆናል ማለት ነው። ዊል ቢ ፎርምድ። ይህ በሚሆንበት ጊዜ አሁን ኖርማል ሰው 46 ክሮሞዞም አለው የምንለው እንደዚህ ነው እንጂ ከሁለቱም ቢወስኑ ነው አብኖርማል ነው የሚሆነው። እድሜ ለሚዮሲስ እንግዲህ በዚህ መልኩ ምን ያደርጋል? በግማሽ ቀንሶ ኖርማል ያመጣዋል ማለት ነው። ኖርማል የሚፈለገውም የሰው ክሮሞዞም 46 ስለሆነ ማለት ነው። ይበልጥ እንግዲህ ፊገር 4.4 ዲፒክትስ ዘ ዲፈረንት ፌዝ ኦፍ ሚዮሲስ 1 ኤንድ ሚዮሲስ 2 ኤ ሾርት ዲስክሪፕሽን ኦፍ ኢች ፌዝ ኢዝ ፕሬዘንትድ ኢን ቴብል 4.1 ይላል። እንግዲህ እንደምታዩት እዚህ ጋር ሚዮሲስ 1 አለ ከላይ። ሚዮሲስ 1 ላይ እንደምታዩት ቅድም እንዳየነው ነው። መጀመሪያ ይሄ ማዘር ሴል ነው። እዚህ ማዘር ሴል ላይ ሁሉም ነገር አለ እንደምታዩት ሴሉ ነው። ይሄ በሴል ውስጥ ብዙ ነገሮች አሉ እንደምታያቸው። ከዚህ በኋላ ይሄ መጀመሪያው ቅድም ፕሮፌዝ ያልነው ነው። ፕሮፌዝ 1 በሚዮሲስ 1 ሜታፌዝ 1 ቅድም እንዳየነው ማለት ነው። ፕሮፌዝ ላይ እንደምታዩት ጥንድ ነው የሚሆኑት። ሜታፌዝ ላይ ደግሞ ወደ ፖሊ ይመጣሉ። አናፌዝ ላይ ደግሞ ግራና ቀኝ ይሄዳሉ። የመከፈል ምልክት ያሳያል። ቴሎፌዝ 1 ላይ ደግሞ ቅድም መጨረሻው ስቴጅ ያልነው ያያችሁት ለሁለት ለመከፈል ዝግጁ ሆኑ ማለት ነው። ምክንያቱም እዚህ ራሱን የቻለ ኒክለስ አለ፣ እዚህ ኒክለስ አለ። ሁሉም በሳይቶፕላዝም ተሸፍነዋል። መጨረሻ ላይ እዚህ ጋር ይሄ ሳይቶኪኔሲስ ያለው ላይ ተከፍለው አንድ የነበረው ማዘር ሴል 2 ይሆናል። ይሄ እንግዲህ ሚዮሲስ 1 ላይ ነው። ሚዮሲስ ላይም ተመልከቱ፣ ፕሮፌዙን ተመልከቱ። እዚህ ጋር ፕሮፌዝ 2 ይላል እንደምታዩት ነው። እንግዲህ እዚህ ጋር ዳይፕሎይድ ነው። ይሄ የወንድና የሴት ሚዮሲስ 2 ላይ የወንድና የሴት እንትን እያሳየ ነው። እዚህ ጋር 2 እዚህ ጋር 2 እዚህ ጋር አንድ የነበረው ለመከፈል አሳየ። እዚህ ጋር ደግሞ የመጨረሻው ቴሎፌዝ ላይ እንግዲህ ፕሮፌዝ ላይ ያው ነው 2 ናቸው። እዚህ ጋር የወንዴው የሴተው። ሜታፌዝ ላይም እዛው አንዳንድ 2ቱ። አናፌዝ ላይ ግን ወደ ተፈጥሮ የመከፈል አዝማሚያ ያሳየ። ቴሎፌዝ ላይ የመጨረሻ ደረጃ ደረሰ። እዚህ ጋር ሳይቶኪኔሲስ ላይ ደግሞ በሚዮሲስ ላይ 2 የነበሩት ምን የሆነው 4 ሆኑ። ምክንያቱም ይቺ አንዷ 2 ሆነች፣ እዚህ ጋርም አንዷ 2 ሆነች። 4 ሴል እንግዲህ ያገኘ ማለት ነው። እንግዲህ ቅድም ያየነው ይሄ ነው ሚዮሲስ 1 እና ሚዮሲስ 1 ላይ አንዱ ሴል ለ2 እንዴት እንደሚከፈል ነው። ሚዮሲስ ላይ ደግሞ 2ቱ ሴሎች እንዴት 4 እንደሚሆኑ የሚያሳየው እንግዲህ ይሄ ሂደታቸው ከፕሮፌዝ ጀምሮ ሜታፌዝ፣ አናፌዝ፣ ቴሎፌዝ ሲደርስ አያችሁት የመጨረሻ የመከፈል አዝማሚያ ያሳያል። ሳይቶኪኔሲስ ሲደርስ ተከፍሎ 2 የነበረው 4 ይሆናል ማለት ነው። 1 የነበረው 2 የነበረው 4 ይሆናል ማለት ነው። ተማሪዎች እንግዲህ ይህን ይመስላል የዛሬው ትምህርታችን በዚሁ ያበቃል። ሞር አንብቡ። በአጠቃላይ ግን መርሳት የሌለባችሁ
ምን ጊዜም ይህንን እንትን አስተዋውቁ፣ ሚዲያውን በደንብ አስተዋውቁ። ይሄ ለእናንተ የመጣ ብቻ ሳይሆን ለሌሎች ጓደኞቻችሁም ስለሚጠቅም ሰብስክራይብ ማድረጋችሁን፣ ላይክና ሼር ማድረጋችሁን አትርሱ። ለዛሬ ይበቃናል። በሚቀጥለው ክፍለ ጊዜ ደግሞ ስንገናኝ የቀሩትን ትምህርቶች እንማራለን። ስላዳመጣችሁኝ አመሰግናለሁ። ቻው ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ